ቦታ መንጎጃ እንደ ልብ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሀምዲ ቻናል ተከታዮች እንደምን አላችሁ? እንደምን ቆያችሁ? እንደምን አረፈዳችሁ? ሊቃለሁ አልሐምዱሊላ። የቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሸር በማድረግ የደውል ምልክቷን በመጫን የሌሎችም እንዲደርስ አድርጉልኝ ማለት ነው። ዛሬ ይዤላችሁ የመጣሁት በአዲስ ቪዲዮ በአዲስ ነገር ነው የመጣሁት። እሱም ምንድነው ካላችሁኝ ትላንትና በጣም ያስገረመችኝና በጣም ያሳቀችኝ ሀዩናት ማለት ነው። የሰይድ መጀመሪያ ምንድነው ያለችው ሲመታት ማንም አልመታም፣ ማንም እንትን አይደለም፣ ማንም ካሁን ወዲህ ማንም ሰው ላይ እጄን አላነሳም ብላ ነበረ። ግን ዞሮ ዞሮ ደግሞ ያው ዛሬም ደገመችው ማለት ነው። አንዳንዴ እንደዚህ አይነት ወረኛ ወይም እንደዚህ አይነት ቤት አፍራሽ ሰዎች ልክ አደረገችላት ብዬ ልክ አደረገችላት በእኔ በኩል ማለት ነው። ለምን ዞሮ ግን ያው ያ ወሬ ከዚህ በፊትም እንደተናገረች ከሆነ ወሬ እነዚህን ወሬ ያወራችልኝ መታ እንዲህ ነው እያለችኝ እሷ ባለችኝ መሰረት ተከትዬ እኔን ያሰብኩትን ሌላ እሷ የምታስብልኝ ሌላ። ከዛ በኋላ ደግሞ በሱ እየመጣ ብዙ ነገር አጥቻለሁ፣ ብዙ ነገር ተደርጊያለሁ፣ ተደብድቤያለሁም ጭምር በሷ የመጣ እና አሁን ደግሞ እንደዛ አይነት ወሬ አርፋ ቤቷ መቀመጥ ሲገባት በአንድ ሰው ህይወት ገብታ በመሀል የገባች ልትበጠብጥ የምትሞክር ስሟት ብላ ነው እንግዲህ ቪዲዮ እየቀረጸቻት። ከመጨረሻም ደግሞ እንዳያችሁትም ያ ሰውየው ጥርሱን በማፍረሱ በጣም አስቆኝ ነበረ። በመከሽከሻ ነው በቡና መከሽከሻ መታው። ከዛ ጥርሱን ባውጣቷ በጣም አስቆኝ ነበረ ማለት ነው። አሁን ላይ ግን መልሳ ደግሞ የዚችም እንደዚህ ስትመታት ወይኔ ሰይድ በቃ አሁን ሳውጥቶ እንትን ይላታል። ለምን ያ ልጅ የከሰሳት ነው። በዛ ላይ ደግሞ ሰይድ ለማሳሰር ነው የሚታገለው፣ ወይም ደግሞ እሷ ለማሳሰር ነው የሚታገለው። ቤት ሙሉ በሙሉ ለምን ብር አለው፣ ለምን ሙሉ በሙሉ ቤት አልገዛላትም? ከገዛላት አይቀር ግማሽ ብር ለምን ከፈለ? ለምንድነው ጨርሶ ሲከፍልልሽ ድረስ እንትን ማቲው ክፈልልኝ አትዩም ነበረ? እንዴት ግማሽ ብር ከፈለልሽና አንቺ እሺ ብለሽ ተቀበልሽው ብላ ነው የምታወራት የነበረው። አንዳንዴ ሞቅ ያለ ወሬ ያው አንዳንዴ ሞቅ ይላቸውና ወይም ይለንና እንደዚህ ወረኞች ማለት ነው ሄደን ያልሆነ ነገር ምንናገር እኛ ማለት ነው ከራሳችን መቆጠብ አለብን ማለት ነው። አሁን ምን አገኛለሁ፣ ምን ጥቅም አገኛለሁ ብላ ነው እስኪ ያስቡት። እዛ ቤቷን ሄዳ ይህ ሁሉ ውርደት የምትቀበለው ወይም ደግሞ ይሄ ውርደት ሁሉ የምታመጣው ማለት ነው። እና ይህ ሁሉ ወሬ ቢቀርባትስ? በዛ ላይ እኮ ሀያ ሁለት ትናገር ከለከለቻት። እሷ የብቻዋ ትለፈልፋለች ማለት ነው። የኔ ቆንጆ፣ የኔ ማር፣ የኔ ሀሳቢ ምናምን ትላታለች እሷ ለማወጣጣት ማለት ነው። እና እውነትም ከነቃሽ ሀዮ አሁን ነው ማለት ነው። ሰይድ እዋህ ነው ሲታይ እና በነገራችን ላይ በጣም እዋህ ነው ሰይድ። ጠበቅ አድርገሽ ያዥ ወይም ደግሞ ተይላት የሱመያ ማለት ነው። መያዝ ካልቻልሽ ወሬ የሰማሽ እንዲህ ያሉኝ ብለሽ እዳ ከምታስገቢው ተዩ፣ ይኑርበት የልጆች አባት ማለት ነው። አንቺም ደግሞ
በጣም ያስገረምሽኝ የነበረ ምንድነው ቤት ግዛልኝና ወይ ትሞታለህ ወይ አትሞትም። መሞቱን እያወቀ ልጅ የለው ምን የለው መሞቱን እያወቀ የአንቺ ቤት መግዛቱ በጣም ዋህ ነው ማለት ነው። በአሁን ጊዜ ወንድ እንደዚህ አያደርግም። በሚስቱ ስም ቤት ይገዛል እንዴ? በራሱ ማቅቶታል እንኳን በሚስቱ ስም ቤት ሊገዛ ማለት ነው። እና ከቻልሽ አጥብቀሽ ጠበቅ አድርገሽ ያዢ ማለት ነው። እና በጣም ነው ያሳቀችኝ፣ በጣም ነው ያስገረመችኝ ማለት ነው። ወሬዋን እንዲህ ነው ብላ ስትናገር ማለት ነው። ሌላኛው ደግሞ ፍቅር ማለት ነው። ፍቅር ምንድነው አምጥተሽ ዱብ ያደረግሽው ማለት ነው። ካንቺ እነሱን ለመራቅ ስቲ ራቁልኝ ብለሽ ደና ለማስታረቅ ሞክረሻል፣ አስታርቀሻል። አሁን ደግሞ ያልሆነ ነገር ያልሆኑ እንትኖቹን እያመጣሽ ከቤት እወጣለሁ ብለሽ ቤቴን እንዳትመጡ ብለሽ ምናምን አሁን ደግሞ ሌላ ሴጣን ልጅ አምጥተሽ አሁንማ የተጣላኑ ታርቀናል፣ አሁንማ እንትን ብለናል፣ አንድ ሆነናል ምናምን ብሎ ብሩክና ፉፉን ሲያሳዩሽ ምነው አንቺ ሞቃለሽ እንዴ? ሌላ ጋርድ በሌላ ጋርድ ልታስደበድቢያቸው ሺም አይደለም እንዲህ በሌላ ጋርድ ሊደበድባቸው። በነገራችን ላይ አንቺስ መች ታውቂያለሽ? መቼም ካሁን ወዲህ ፍቅረኛዬ ነው ከቡታጀራ ነው የመጣው ምናምን ብለሽ አልሽ እንጂ ዞሮ ግን ያው ከፋድ ወይም ደግሞ ከብሩካ እንደማትርቂ አውቃለሁ። ግን በእንደዚህ አይነት መልክ ሳይሆን ስርዓት ባለው መልክ ቢሆን አሪፍ ነበረ ብዬ አስባለሁ። ለምን እዚህ ጋር እነሱ ቢደበድቡት እሱም ደግሞ የጋርድ ብሎ ብር ከፍሎ አምጥቶ ቢያስደበድባቸው ፋድስ ምስኪን ያው የገጠር ልጅ አይደለም፣ የገጠር ልበለው ያው በቡታጀራ ነው ያደገው። እንግዲህ ብሩካ ግን ያደገው የቆየው አዲስ አበባ ስለሆነ ያው ይተዋወቃል ያቃለም ጭምር። ስለዚህ በእንደዚህ አይነት መልክ እንዳይመጣበት ወይም ደግሞ በእንደዚህ አይነት መልክ ቢያስደበድባቸው ጋርድ ብር አለኝ ብዬ ከፍዬ አስደበድባቸዋለሁ ብሎ ሞቅ ብሎ ሲመጣ እንደዚህ አይነት ነገር እንደማያደርግ ንገሪው ማለት ነው። ጥሩ አይደለም። ከያዙት እዛ እንትን ከርቸሌ ነው የሚያስገቡት ወይም ደች አባት እንትን ነው የሚያበሉት ማለት ነው። ምንድነው ምንድነው የሚባለው? ኬት እንደመጣልኝ አላውቅም። እኔ ሀባይ ፈላሰፎት ይሆን አላውቅም። ብቻ ኬት እንዳመጣሁት ግራ ግብት ገብቶኛል ማለት ነው። እና አፈር ነው የሚያበሉት። የብቻም አትምጣ ጋርድ የሚባሉትን ደግሞ ዞር አድርግ በይው ማለት ነው። ምን ነው ጋርድ የሚባሉትን የሰው መቀጥቀጥና የሰው መግደል ነው እንዴ ብር የሚከፈላቸው? ትንሽ እንኳን የሀገራቸው ወይም ደግሞ የወገናቸው አይሳሱም እንዴ? አይታችሁታል የእንትና እንዴት እንደመቱት ማለት ነው። ከዛ በኋላ እሱም ዞር ብሎ የማን ጋርድ እንደሆኑ ሲያቅ ደውሎ እንግዲህ ባንዴ ነው ብራቸው መልሰው እየሮጡት ማለት ነው። አይ እኛማ አንመታውም፣ ይሄ የታወቀ ሰው ነው፣ ምንም ማድረግ አንችልም፣ ይቅርታ ብሎ ነው እንግዲህ ሸፋፍነው ብሩን መልሶ የሄዱት ማለት ነው። ግን ብሩን ከመለሱት በኋላ ያሳዘነኝ ነገር ፏድ ሊለቅም ይሄዳል። ያኛው ሊመታው ነው ብሎ እንትን ይላል፣ ያገላገላል። ፏድን ደግሞ ያ የተበተነ ብር እየለቀመ መጨረሻ ይሰጠዋል ብዬ አስባለሁ። ዞሮ ደግሞ ምንድነው ያደረገው? ይሄ የሆነ 100-200 ብር ስጠውና ከዛ የባጃጅ ነው የምንድን ነው 100-200 ብር ስጠውና ሌላው እንዳትሰጠው ይባባላሉ ማለት ነው።
በጣም እንትን ያለኝ ረስጠው ብሩን ረስጠው ይሄ ምንም አያደርግልንም ይሄ ምናምን ሲለው ብሩካ ደግሞ አይ የሆነች ሴትዮ እዛ ጋር መግቢያ ላይ ካገኘናት እንሰጣታለን። አሳዝናኝ ነበር ስገባ ሳገኛት የእሷን ይሰጣታል አትስጠው ምናምን ያለው ማለት ነው። መቼም ያ ሁሉ ብር አይሰጧት እናውቃለን። መቼም በ5 ብር በ10 ብር አይደለም እነዛ ሁለቱ ገዝቶ ያመጣል ያስደበድባቸው ማለት ነው። እና እንደዚህ አይነት ነገር ባታድርጊ አሪፍ ነው። አንቺ እነሱን ለማስታረቅ እነሱን እንትን ለማለት እየሞከርሽ መልሶ ደግሞ ሌላ ጣጣ ውስጥ መግባት ማለት አስቢ። ፍቅር ያንቺ ራስሽ ጥሩ አይደለም። ፍቅር ነው ያስደበደበቻቸው። የሆነ ነገር ከሆኑ ያው ዞሮ ዞሮ ጦሱ ያንቺው ነው ማለት ነው። ለምን አንቺ ነሽ ያመጣሽው? ይሄ ልጅ አንቺ ነው ያስደበደብሻቸው። ያንቺ ባሉት አንቺ ደግሞ ሌላ እንትን አውቃለሁ። ያው ከአንቺ ጋር ከነሱ ጋር ላለመጨቃጨቅ ከነሱ ጋር ለመራቅ ስለፈለግሽ ብቻ ነው ይሄ ነገር ያደረግሽው። ይቅርታ። ዞሮ ዞሮ ደግሞ ጦሱን አንቺ ጋር ነው የሚሆነው ማለት ነው። ስለዚህ ጠንቀቅ ብትይ ይጠቅምሻል፣ የራስሽ ማለት ነው። እንደዛ ብታድርጊ አሪፍ ነው ብዬ አስባለሁ። እና አንዳንዴ የምናደርገው ነገር ሳናቀው ቀርተን የከፋ ሲመጣ ደግሞ የምንጸጸጥበት ቀን ይመጣል ወይም እንጸጸታለን ማለት ነው። ይሄ ከማድረጋችን በፊት ወይም ደግሞ ይሄ ከመሆናችን በፊት መጀመሪያ መጠንቀቅ ያስፈልጋል ማለት ነው። እና እኔ መጀመሪያ እውነትም ሊመቱት ነው እንዴ ምናምን፣ ከዛ ከመቱት በኋላ ደግሞ የኔ አይደሉም ከራሱ ይዟቸው መጥቶ የኔ አይደሉም ብሎ በጠራራ ፀሐይ መዋሸት ወይም ደግሞ እንትን ማለቱ ራሱ ጥሩ አይደለም። ያ ብር ደግሞ የቤተሰብህን ብትረዳበት ጋርድ ገዝተህ ምንም ካልሆነች ልጅ መቼም እስከ ዛሬ ድረስ ምናቃት የፉፉን እንደሆነች ነው ምናቃት ማለት ነው። ቪዲዮ ይሄ ይመስል ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባትል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ